ጤና ይስጥልን ክቡራትና ክቡራን የፕራይም ሚዲያ ተመልካቾቻችን የሰዓቱ መረጃዎች ወደ እናንተ ማድረሳችንን ጀምረናል። መረጃዎቹን ወደ እናንተ በማድረስ አብራችሁን መቆየውን የበጸሎት ጌታቸው ነኝ። አብራችሁን ቆዩ። ኢትዮጵያና የዓለም አቀፉ የቴሌኮሙኒኬሽን ህብረት በዲጂታል ዘርፍ ያላቸውን ግንኙነት ለማጠናከር እንደሚሰሩ ገለጹ። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ከዓለም አቀፉ የቴሌኮሙኒኬሽን ህብረት የአፍሪካ ቀጠና ዳይሬክተር ዶክተር አማኑኤል ምናሴ በጽህፈት ቤታቸው ተቀብለው አነጋግረዋል። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ኢትዮጵያ የዲጂታል ኢኮኖሚ ግንባታ ላይ ልዩ ትኩረት በመስጠት ከአጋር አካላት ጋር በትብብር እየሰራች ነው ብለዋል። ለኢትዮጵያ ኢኮኖሚ እድገት መፋጠንና የዲጂታል ትራንስፎርሜሽንን እውን ማድረግ ወሳኝ ነው ያሉት ሚኒስትሩ በዲጂታል ኢኮኖሚ ላይ በትብብር በመስራት የዲጂታል ቴክኖሎጂ ተጠቃሚነትና ባለቤትነትን ለማረጋገጥ እንደሚያስችል አመላክተዋል። የዓለም አቀፉ የቴሌኮሙኒኬሽን ህብረት ITU የአፍሪካ ቀጠና ዳይሬክተር ዶክተር አማኑኤል ምናሴ ኢትዮጵያ በዲጂታል ዘርፉ የያዘችው ግብ እንዲሳካ ተቋማቸው በትብብር እንደሚሰራ አመላክተዋል። የአየር ንብረት ለውጥን ለመከላከል በሚደረገው ጥረት ዩኒቨርሲቲዎች ኃላፊነታቸውን ሊወጡ ይገባል ተባለ። የፕላንና ልማት ሚኒስቴር ከዩኒቨርሲቲዎች ጋር በመተባበር የኢትዮጵያ ዩኒቨርሲቲዎች የአየር ንብረት ለውጥ ፎረም መቋቋሚያ መድረክ አካሄደ። የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ ኢትዮጵያ የአየር ንብረት ለውጥ እያሳደረ ያለውን ተጽዕኖ በመረዳት የተለያዩ ስትራቴጂዎችንና ፖሊሲዎችን እየተገበረች ትገኛለች ብለዋል። የአየር ንብረት ለውጥን ለመግታት የአረንጓዴ አሻራ መርሃ ግብር፣ የበጋ መስኖ ስንዴ ልማት፣ የኮሪደር ልማትና ሌሎች ስራዎች እየተሰሩ መሆናቸውንም ጨምረው ገልጸዋል። ዩኒቨርሲቲዎች የእውቀትና የምርምር ማዕከል መሆናቸውን ገልጸው ሀገሪቱ የአየር ንብረት ለውጥን ለመከላከል በምታደርገው ጥረት ዩኒቨርሲቲዎች ኃላፊነታቸውን ሊወጡ እንደሚገባም አስታውቀዋል። የብሔራዊ መታወቂያ የሀገርና የዜጎችን ደህንነት በማስጠበቅ ረገድ ጉልህ ሚና እንዳለው ተገለጸ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው ከብሔራዊ መታወቂያ ፕሮግራም ጽህፈት ቤት ዋና ዳይሬክተር ዮዳሄ አራያ ስላሴ ጋር ተወያይተዋል። ብሔራዊ መታወቂያ ለሀገር በሚያስገኘው ጥቅም ላይ የጋራ ተግባቦት መፍጠር እንደሚገባ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው ገልጸዋል። አመራሩ ተማሪዎች፣ የማህበረሰብ የጤና መድን አገልግሎት ተጠቃሚዎች የብሔራዊ መታወቂያ ለመውሰድ በቅድሚያ እንዲመዘገቡ ማድረግ እንደሚገባም ጠቁመዋል። የብሔራዊ መታወቂያ አንድ የኢኮኖሚ ማህበረሰብ ለመፍጠርና የሀገርና የዜጎችን ደህንነት በማስጠበቅ ረገድ ጉልህ ሚና እንደሚኖረው ጠቁመዋል። በኦሮሚያ ክልል የሴቶችን ችግር ከተቋማት ጋር በቅንጅት በመስራት ለመፍታት የሚያስችል ጥናት በጉዲና ቱምሳ ፋውንዴሽን ይፋ ተደረገ። ሴቶችና አርሶ አደሮችን በኢኮኖሚ ማብቃት በጉዲና ቱምሳ ፋውንዴሽን ከሚሰሩ ፕሮጀክቶች አንዱ መሆኑን የተገለጸ ሲሆን በኦሮሚያና ሶማሌ ክልል በሴቶችና አርሶ አደሮች በኢኮኖሚ ማብቃት ስራዎች ላይ የብዙሃን ክልላዊ ተቋማትና አካላት ርብርብ እንዲኖር የሚያደርግ ነው ተብሏል። ፕሮጀክቱ በኦሮሚያና ሶማሌ ክልሎች ውስጥ የጤናና ስነ ምግብ፣ የግብርና ምርታማነትን ማሻሻል፣ ሴቶችን በኢኮኖሚ ማብቃትና የሴቶችና አርሶ አደሮች የፋይናንስ ተደራሽነት ላይ አበክሮ የሚሰራ እንደሆነም ተገልጿል። ክቡራን ተመልካቾቻችን የተከታተላችሁ ያላችሁት የሰዓቱ መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ያገኘናቸው የሰዓቱ መረጃዎች እናልፋለን። አብራችሁን ቆዩ። አሜሪካ በማደግ ላይ ያሉ ሀገራትን ከሚረዳ የአየር ንብረት ስምምነት ራሷን ማግለሏን ደቡብ አፍሪካ አስታወቀች። በደቡብ አፍሪካ፣ በኢንዶኔዥያ፣ በቪየትናምና በሴኔጋል የኃይል ሽግግር ለማድረግ ቃል የገቡት የበለጸጉት ሀገሮች ስብስብ ዩናይትድ ስቴትስ ከዓለም አቀፉ የፓርትነርስ ግሩፕ መውጣቷን ነው ደቡብ አፍሪካ ያስታወቀችው። በጥር ወር ላይ የዓለም ሙቀት መጨመርን ለመዋጋት ሀገራትን ከሚያሰባስበው የፓሪስ የአየር ንብረት ስምምነት ለመውጣት አስፈጻሚ ትዕዛዛትን ከተፈራረሙ በኋላ የዩናይትድ ስቴትስ ከዓለም አቀፉ የአየር ንብረት ስምምነት መውጣት የፕሬዝዳንት ዶናልድ ትራምፕ ሌላ እርምጃ ነው ተብሏል። ደቡብ አፍሪካ ከዩናይትድ ስቴትስ የተገባላትን የኢንቨስትመንት ቃል ኪዳን ከ1 ቢሊዮን ዶላር በላይ ታጣለች ተብሏል ሲል የዘገበው አሶሺየትድ ፕሬስ ነው። በመጨረሻም ቻይና ከአሜሪካ ጋር ለሚደረግ ማንኛውም አይነት ጦርነት ዝግጁ ነኝ አለች። ትራምፕ በቻይና ምርቶች ላይ ተጨማሪ ቀረጥ ከጣሉ በኋላ ሁለቱ የዓለም ግዙፍ ኢኮኖሚ ባለቤቶች ወደ ንግድ ጦርነት ለመግባት እየዛቱ ይገኛሉ። ቻይና በአሜሪካ የእርሻ ምርቶች ላይ ከ10 እስከ 15 በመቶ ቀረጥ በመጣል ለዶናልድ ትራምፕ እርምጃ ምላሽ ሰጥታለች። አሜሪካ የምትፈልገው ጦርነት ከሆነ የታሪፍ፣ የንግድ ወይም የሌላ አይነት ጦርነት እስከ መጨረሻው ለመዋጋት ዝግጁ ነን ስትልም ቻይና አስታውቃለች። ሀገሪቷ የዚህን ዓመት የመከላከያ በጀቷን በ7.2 በመቶ እንደምታሳድግ አስታውቃለች ሲል የዘገበው ቢቢሲ ነው። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት በጸሎት ጌታቸው ነኝ። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።